ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ከጣና ቴሌቪዥን አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 23 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የጎንደር ቀጠና ውጊያ ዛሬም ቀጥሎ የዋለ ሲሆን የብልጽግናው ጸረ ሽምቅ ሰራዊት ከፍተኛ ኪሳራ የደረሰበትን ምት በፋኖ ደርሶበታል። ዲሽቃ ተኳሹ ከነ ዲሽቃው የተመታበት የምንዝሮው ተጋድሎ የሰዓቱ ዜናችን ቀዳሚ መረጃ ነው፣ ተሰሙታላችሁ። ጎጃም ላይ የፋኖ ተጋድሎ በከፍተኛ ድል ታጅቦ ቀጥሏል። የፋኖ ብርቱ ምት የከበደው የብልጽግናው ሰራዊት የራሱን አባላት በሰራዊቱ ፊት ወታደራዊ እርምጃ መውሰድ ጀምሯል። ወዲህ ደግሞ ፋኖ የህዝብን የዘመናት ጥያቄ የሆነውን ልማትን እያከናወነ ነው። የጎጃሙ ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል፣ እናስደምጣችኋለን። ይህ ስርዓት በህዝብ ስም እየማለ ይገዘታል እንጂ የህዝብ ውግንናም ሆነ ውክልና የለውም። ሁሉም ኢትዮጵያዊ ከፋኖ ጎን በመሰለፍ ይህንን ስርዓት ሊጥለው ይገባል ሲል ፋኖ ጥሪ አስተላልፏል። ትግላችን እስከ ቤተ መንግስቱ ነው ሲል የገለጸው ፋኖ የውጊያ አፈጻጸሙን ሲገልጽም ለጠላት ውርደትን ለአማራ ህዝብ ደግሞ ክብርን ያጎናጸፈ ነው ብሏል። የሸዋው ተጋድሎ ዝርዝር መረጃ የዜናችን አካል ነው። ህወሓት በብልጽግናው ላይ ክስ አቅርቧል። ይህ ክስ ደግሞ በአንድ ሳምንት ለሶስተኛ ጊዜ የተደረገ ክስ ሆኗል። የህወሓትን ባህሪ ጠንቅቀው የሚያውቁ ተንታኞች ህወሓት ወደ ጦርነት ለመግባት የመጨረሻው ምዕራፍ ላይ ደርሷል ሲሉ ገልጸውታል። ጦርነቱን ደግሞ ከትግራይ ክልል በማራቅ በአማራና አፋር ክልል ነው የሚያካሂደው ሲሉ ይናገራሉ። ህወሓት በበኩሉ ብልጽግና ያቀረብኩለትን የሰላም አማራጭ አልተቀበለም ብሏል። ዝርዝሩ በዜናችን ይደመጣል። ወለጋ ዛሬም በአማራ ተወላጆች ላይ የሚፈጸመው ማሳደድና ማፈናቀል ቀጥሎ እየተካሄደበት ነው። የወለጋን አሁናዊ ሁኔታ አስመልክቶ ከ4 ዓመታት በፊት ጀምሮ የብልጽግናው ሊቀመንበርና የበታች ሹሞቻቸው ምን ሲሉ እንደነበር በማስታወስ አሁናዊ የወለጋን ሁኔታ በዝርዝር ዜናችን አሰናድተነዋል። ሰዓቱ ሲደርስ ይደመጣል። ክቡራትና ክቡራን እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። እንደተለመደው እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። በቅድሚያም አሁን የደረሰንን ሰበር ዜና እናስደምጣችኋለን። አፋድና አፋባ በጥምረት ተጋድሎ ድል ተቀዳጅተዋል። አፋድና አፋባ በጥምረት ተጋድሎ ድል ተቀዳጁ። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ባደረጉት የቅንጅት ውጊያ ድል መቀዳጀታቸውን አስታወቁ። የብልጽግናው ሰራዊት ከደሴና ከጃማ ደጎሎ አሰባስቦ ወደ ደገር ወረዳ ኃይሉን በማስገባት የፋኖ መሪዎችን ለማፈን ያደረገው ጥረት በሁለቱ የፋኖ አደረጃጀቶች ጥምር ውጊያ ተመቶ ከባድ ኪሳራ ደርሶበታል። ውጊያው የተካሄደው ዛሬ ሲሆን እስከ ረፋዱ 5 ሰዓት ድረስ በተካሄደው ተጋድሎ በርካታ የብልጽግና ሰራዊት በርካታ ኃይሉ እርምጃ እንደተወሰደበት ተሰምቷል። ይህ ዜና እስከተጠናቀረበት ሰዓት ድረስ ውጊያው ቀጥሎ እየተካሄደ መሆኑን የገለጸው የአፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል እየተካሄደ ባለ የተቀናጀ ውጊያ ከአማራ ፋኖ ህዝባዊ ድርጅት አፋድና ከአማራ ፋኖ ብሔራዊ ኃይል አፋባ እዞች በተውጣጡ ወሰን ሻለቆች የሥርዓቱ ሰራዊት አይቀጡ ቅጣት እየተቀጣ ይገኛል ብሏል። ሰፊ ቀጠናን በመሸፈን በደገርና አካባቢው እየተካሄደ ባለ የተቀናጀ ውጊያ ከአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ፣ ጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የተውጣጡ ወሰን ሻለቆች እየተሳተፉ ሲሆን ከአፋባ ደግሞ የአፄ ምኒልክ እዝ ሰራዊት በውጊያው ተሳትፈዋል። የአፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበባ አላዩ እንደገለጸው የብልጽግናው ሰራዊት ላይ በቅንጅት እየተደረገ ባለው ኦፕሬሽን ሰራዊታችን በአንድነት መንፈስ ታላቅ ድል እየተጎናጸፈ ይገኛል ሲል ተናግሯል። ዲሽቃውን አውድመን ታላቅ ድል ተቀዳጅተናል። ፋኖ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር በብልጽግናው ሰራዊት ላይ የተሳካ የደፈጣ ጥቃት አድርሶ ታላቅ ድል መቀዳጀቱን አስታወቀ። የክፍለ ጦሩ ቃል አቀባይ አርበኛ ብዙአየሁ ወንድሙ እንደገለጸው በደፈጣ ጥቃቱ ከ12 በላይ የብልጽግና ሰራዊት ከጥቅም ውጭ ሆኗል ብሏል። የብልጽግናው ሰራዊት ወደ ጸዳ መንዝሮ ጉዞ እያደረገ በነበረበት ሰዓት የደፈጣ ጥቃቱ መፈጸሙን የገለጸው ቃል አቀባዩ የጉዟቸው ዓላማ እጅ የሚሰጡ የትግሉ ካዲዎችን ለመቀበል ነበር ሲል ገልጿል። እጅ ለመስጠት የጠየቁ የብልጽግናው ምርኩዞች ለመቀበል ከ50 የማያንስ ጦር ይዞ ወደ ጸዳ መንዝሮ ጉዞ እያደረገ የነበረው የብልጽግናው ሰራዊት 8 በፋኖ እርምጃ ሲወሰድባቸው 4ቱ ደግሞ ጉዳት ማስተናገዳቸውንና የብልጽግናው ዲሽቃም ከጥቅም ውጭ መሆኑን የአጼዎቹ ክፍለ ጦር ቃል አቀባይ ፋኖ ብዙአየሁ ተናግሯል። በዚሁ ቀጠና ትናንት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዝ ጎንደር የበጋሻው ክፍለ ጦር ባደረገው ተጋድሎ ታላቅ ድል መቀዳጀቱን በትናንት ዜናችን መዘገባችን ይታወሳል። የብልጽግናው ሰራዊት
ሰራዊት ሰሜን ምዕራብ ዕዝ ዋና ማዘዣውን ጎንደር አዘዞ ላይ በማድረግ ወደ ተለያዩ የማዕከላዊ ጎንደር ቀጠናዎች እየገባ የንጹሃንን ንብረት እያወደመና ግለሰቦችንም እያሰቃየ ይገኛል። ይህን የብልጽግና ሰራዊት የጦር ወንጀልና አማራ ጠል ድርጊት ለመከላከል በቀጠናው የሚንቀሳቀሱ ሁለት የፋኖ አደረጃጀቶች በጥምረት ዘመቻዎችን በማድረግ ድል እየተቀዳጁ ሲሆን በመናበብ የሚያደርጉት የተናጠል ውጊያም ለብልጽግናው ሰራዊት ከባድ ፈተና ሆኖበታል። የፋኖ ብርቱ ክንድ የበረታበትና ሁለቱ አደረጃጀቶች ወደ አንድነት ለመምጣት በሚያደርጉት እንቅስቃሴ ስጋት የገባው የብልጽግናው ሰራዊት ከፍተኛ ቁጥር ያለው የጸረ ሽምቅ ኃይል ይዞ መግባቱ ታውቋል። የጸረ ሽምቅ የብልጽግናው ሰራዊት በማዕከላዊ ጎንደር ዞን የተለያዩ አውራጃዎች ስምሪት ተሰጥቶት ቢገባም ከፍተኛ ዋጋ የከፈለበትን ሰዋዊና ቁሳዊ ኪሳራ አስተናግዷል። ፋኖ ባዊ ዞን ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝባዊ ብሔረሰብ ዞን ፈግታ ለኮማ ወረዳ በብልጽግናው ሰራዊት ላይ ከባድ ጉዳት ያደረሰበትን ተጋድሎ አድርጓል። ከሶስት አቅጣጫ ተነስቶ ፋኖ ወዳለበት ቀጠና በተንቀሳቀሰ የብልጽግናው ሰራዊት ላይ በተፈጸመው የደፈጣ ጥቃት ከፍተኛ የሆነ ወታደራዊና ቁሳዊ ኪሳራ ማድረስ መቻሉን የጣና ቴሌቪዥን ምንጮች ገልጸዋል። ከኮሶቨር ከጽርጊና ከአዲስ ቅዳም አካባቢዎች በኩለ ሌሊት የተነሳው የብልጽግና ሰራዊት ዲማማ ተብሎ በሚጠራ ስፍራ ወደ ፋኖ ቀጠና ዘልቆ ለመግባት ሞክሮ ነበር። የብልጽግናውን ሰራዊት እንቅስቃሴ አስመልክቶ የገለጹት ምንጮቻችን ከበባ ከመፈጸሙ በፊት ፋኖ በጣለው ደፈጣና በከፈተው ድንገተኛ ጥቃት በጠላት ላይ ኪሳራ ማድረስ ተችሏል ብለዋል። በአካባቢው ለተከታታይ 4 ሰዓታት የዘለቀ አውደ ውጊያ መደረጉን የገለጹት የመረጃ ምንጮቻችን በዚህም በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ተገልጿል። ዲማማ ላይ በከፍተኛ ሁኔታ የተመታው በሶስት አቅጣጫ የገባው የብልጽግናው ሰራዊት ወደ መጣበት አቅጣጫ ለመመለስ እንኳን ተቸግሮ ነበር ያሉት የጣና ቴሌቪዥን ምንጮቻችን በቡድን መሳሪያ ሽፋን ለመስጠት ባደረገው ሙከራ በገፍ ይዞት የገባውን ተተኳሽ ጨርሷል ብለዋል። የብልጽግናው ሰራዊት ከአዲስ ቅዳም ከተማ ወጥቶ ወደ ፋኖ ቀጠና መግባቱን ተከትሎ ዲማማ ላይ ከተደረገው ውጊያ በተጨማሪ ከአዲስ ቅዳም ከተማ አሽዋ የምትባል ስፍራ በኬላ ጥበቃ ላይ በነበሩ የብልጽግና ወታደሮች ላይ ፋኖ በከፈተው ድንገተኛ ጥቃት በርካታ ወታደሮች እርምጃ ተወስዶባቸዋል። በሌላ ዜና 201ኛ ኮር 74ኛ ክፍለ ጦር ከሁለት ቀናት በፊት መርጦ ለማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግና ሰራዊት ውጊያውን ከትዕዛዝ ውጭ መርታቸዋል በሚል 3 የአድማ ብተና አመራሮችን ወታደራዊ እርምጃ እንደወሰደባቸው ታውቋል። በወቅቱ የፋኖ ተጋድሎ በርካታ የብልጽግናው ሰራዊትና የባዲንን የጸጥታ መዋቅር ከባድ ኪሳራ ማድረስ የቻለ ነበር። በዚህ ውጊያ 50 አለቃ ይርሳው የተባሉትን የቀጠናውን አድማ ብተና አዛዥ ከባድ ጉዳት ማድረስ ተችሎ የነበረ ሲሆን ጉዳት ደርሶባቸው የነበሩት የአድማ ብተና አዛዡ ሕይወታቸው ማለፉም ታውቋል። በዚህ የተነሳ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት በመበሳጨት የአማራ ተወላጆች የሰራዊቱ አባላትንና የአድማ ብተና አባላትን ወታደራዊ እርምጃ ወስዶባቸዋል። የወታደራዊ እርምጃው ምክንያት ደግሞ ውጊያውን ያበላሻችሁት እናንተ ናችሁ ተብለው መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የአማራ ተወላጅ የሰራዊቱ አባላትን እየመረጠ ወታደራዊ እርምጃ እየወሰደባቸው ነው ሲሉ የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮቻችን ይህን የብልጽግና ውሳኔ ተከትሎም ሁሉም አባላት በዚህ ወቅት እየተፈጸመ ያለውን የመጥፋት አደጋ ከተቋሙ በመውጣት ከፋኖ ጋር በመቀላቀል በአማራ ሕዝብ ላይ የተጋረጠውን የዘር ማጥፋት ጦርነት በጋራ ሊከላከሉ ይገባል ሲሉ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ የአማራ ሕዝብ የልማት ጥያቄውን ለማስጠበቅ ፋኖ ከለላና ጥበቃ እያደረገ የማህበረሰብ ልማት አገልግሎቶችን ያካሄደ መሆኑን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ ዩሱፍ ተናግረዋል። ህዝቡ ሙሉ ወጪ በመሸፈን የመንገድ ስራዎች እየተካሄዱ ነው ሲል መረጃውን ማድረስ የጀመረው የኮሩ ቃል አቀባይ ፋኖ ሀብታሙ ከውጊያው ጎን ለጎን የ201ኛ ኮር 54ኛ ክፍለ ጦር የልማት ስራዎች ህዝቡን በማስተባበር እየተከናወኑ ሲሆን መነሻውን ሰዴ ወረዳ ከነማይ እስከ ዘላለም ደስታ በግ መሸጫ ድረስ በግምት 50 ኪሎ ሜትር መንገድ በህዝብ ሙሉ ወጪ የአካባቢው ማህበረሰብ በማስተባበር የሚሸፍን መንገድ ስራ ተጀምሯል ብሏል። ዘመቻው የውጊያ ብቃታችን የታየበት ነው። ፋኖ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሰሞኑን በደብረ ብርሃን ዙሪያ ሞጃና ወደራ ወረዳ ያደረገው ተጋድሎ የጠላትን ሰራዊት ከገባበት ገብተን መምታት የቻልንበትና የምንታገልለት ወገናችንም የኛን ጽናት የተረዳበት ነው ብሏል። የደጃዝማች ተሰማ እርገጤ ክፍለ ጦር ሰራዊት ደብረ ብርሃን ዙሪያ ያደረገውን የውጊያ አፈጻጸም ገምግሟል። የውጊያ አፈጻጸም ግምገማውን አስመልክቶ የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ የሰራዊቱ የውጊያ አፈጻጸም ብቃትና የዓላማ ጽናትም የተመሰከረለት ነበር ብለዋል። በግምገማው ላይ የደጃዝማች ተሰማ እርገጤ ክፍለ ጦር አባላት በሰጡት አስተያየት በህዝባችን ህልውናና በማንነታችን ላይ የመጣውን ማንኛውንም ምድራዊ ኃይል እስከ መጨረሻው ድረስ እንታገለዋለንም። መታገል ብቻ ሳይሆን ከገባበት ገብተን በመምታት
የህዝባችንን መከራም የምናስቆም መሆናችንን አሳይተናል ብለዋል። የሰራዊቱ አባላት አስተያየታቸውን ሲቀጥሉም ይህንን አማራ ጠልና ከሞራልም ከስነ መንግስት ባህሪ ውጭ የሆነ ስርዓት ለየትኛውም የኢትዮጵያ ህዝብ የማይጠቅምና አንድን ብሔር ከሌላኛው ደም የሚያቃባ ሃይማኖትን ከሃይማኖት የሚያጋጭ የእርስ በርስ ጦርነትን የሚያበረታታ መንግስት ስለሆነ ሁሉም የኢትዮጵያ ህዝብ ከፋኖ ጋር በመቆም ይህንን ስርዓት ለአንዴና ለመጨረሻ ጊዜ ሁላችንም ኢትዮጵያውያኖች በእኩል ተከባብረን የምንኖርባት ሀገር መገንባትና ማምጣት ይኖርብናል ሲሉ ለመላው ኢትዮጵያውያን ጥሪ አቅርበዋል። የብልጽግናው ሊቀመንበር ጨምሮ ወታደራዊ አዛዦችና ከፍተኛና የታችኛው የካድሬ መዋቅር ብልጽግና የኦሮሞ መንግስት ነው፣ ኦሮሞ ደግሞ የራሱን መንግስት ሊጠብቅ ይገባል ሲሉ ደጋግመው መናገራቸው ይታወቃል። የዚህን ስርዓት ህዝብን ከህዝብ የማጋጨት ዓላማ ሁሉም ኢትዮጵያውያን ሊረዱት ይገባል። ስርዓቱ ምንም አይነት የህዝብ ውክልናም ሆነ ውግንና የለውም። ለስልጣኑና ለዝርፊያው ሲል ግን በአንድ ሃይማኖትና በአንድ ብሔር ሊወሸቅ ይፈልጋል ሲሉ ምሁራን ደጋግመው ሲናገሩ ቆይተዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ደጃዝማች ተሰማ እርገጤ የክፍለ ጦር ሰራዊት አባላትም ይህንኑ የብልጽግና ነውረኝነት አስመልክቶ ለመላው ኢትዮጵያውያን ጥሪ አቅርበዋል። የደጃዝማች ተሰማ እርገጤ የክፍለ ጦር የውጊያ አፈጻጸም ግምገማ ላይ የተገኙት የክፍለ ጦሩ ከፍተኛ አመራሮች በበኩላቸው የሰራዊታችን ጀግንነትና ቆራጥነት ጽኑ ዓላማና እምነት የታየበት ነው ብለዋል። የክፍለ ጦር አዛዦች አክለውም ከእንደዚህ አይነት ቆራጥና ጀግና ሰራዊት ጋር ለህዝባችን መሞትም ይሁን መቁሰል ለፋኖ ክብሩ ነው ሲሉ ተናግረዋል። የደብረ ብርሃን ዙሪያ ተጋድሎ የግዳጅ አፈጻጸም ላይ ጦሩ ያሳየውን ጀግንነትና የውጊያ ጥበብ ባርናቆት ገልጸውታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ የክፍለ ጦር መሪዎች በመጨረሻም ባስተላለፉት መልእክት ግዳጁ ለኛም ለምንታገልለት ህዝብም አመርቂና አስደሳች ነበር። ከዚህ በላይ ጠላትን መምታት እንደምንችልም ያሳየንበትና ጠላትን በእኛ ክንድ ከባድ ጉዳት ያስተናገደበት ነው። ከዚህ በኋላ በሚኖረን ግዳጅም በተመሳሳይ ጠላትን በገባበት ሁሉ እየገባን ተገቢውን ምት ማሳረፍ ይኖርብናል ብለዋል። ይህ ትግል አሁን በያዝነው ቀጠና ብቻ ሳይወሰን እስከ ቤተ መንግስቱ ወንበር ድረስ እንደሆነ ማመን አለብን ያሉት የደጃዝማች ተሰማ እርገጤ የክፍለ ጦር አዛዦች ብቁ የሆነ ሙሉ ዝግጅት እንዳደረግንና እያደረግንም እንደሆነ ህዝባችን እንዲያውቅልን እንፈልጋለን ሲሉ መልእክታቸውን አስተላልፈዋል። ብልጽግና ያቀረብኩለትን የሰላም ጥሪ ችላ ብሏል። ህወሓት የብልጽግናው ምርጫ ቦርድ ከፓርቲነት የሰረዘውና ነገር ግን የብልጽግናው ሊቀመንበር የገንዘብ ድጋፍ እያደረጉለት ታጣቂ የሚያሰለጥነው ህወሓት ያቀረብኩለትን የሰላም ጥሪ አልተቀበለም ሲል የብልጽግናውን ከሶታል። ህወሓት በብልጽግናው ስርዓት ላይ ክስ ያቀረበው በቂ የገንዘብ ድጋፍና ትርፍ በጀት አልሰጠኝም በማለት ሲሆን አክሎም እነዚህን ቅድመ ሁኔታዎች ከመቀበል ይልቅ ከካዲው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል ብሏል። የጥፋት ኃይሎች እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር የለውም ሲል የገለጸው ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ ከፕሪቶሪያው የግጭት ማቆም ስምምነት በኋላ እንደቀጠለ ይገኛል በማለት ገልጿል። ህወሓት የሰሜን እዝ ሰራዊትን ከመተው በኋላ የተጀመረው ጦርነት በአማራ ክልልን በመስፋፋት በርካታ ውድመት ማድረሱ ይታወሳል። ጦርነቱን ከትግራይ ክልል ወደ አማራ ክልል ስቦ ያስገባው ብልጽግና የአማራ ክልልን እስከ ደብረ ሲና ድረስ በህወሓት አስወርሮ በርካታ ማህበረ ኢኮኖሚያዊና የተቋም ውድመት እንዲፈጸም ማድረጉ አይዘነጋም። ሆኖም የህወሓት ወረራ ወደ ኦሮሚያ ክልል ከመግባቱ በፊት ብልጽግና ወረራውን በመቀልበስ የህወሓት ታጣቂ ኃይል በአማራ ክልል ሰሜን ወሎ ዞን ራያ አላማጣ እንዲሰፍር በማድረግ ነበር ፕሪቶሪያ ላይ ሁለቱ ኃይሎች እርቅ የፈጸሙት። ከፕሪቶሪያው እርቅ ማግስት ህወሓት የታዘዘውን አለመፈጸሙ የሚታወቅ ሲሆን ብልጽግና በበኩሉ የህወሓት ታጣቂ ኃይል መልሶ እስኪደራጅና እስኪሰለጥን ድረስ በአማራ ክልል የዘር ማጥፋት ጦርነት በመክፈት ከፍተኛ ቀውስ እያደረሰ ነው። ህወሓት ትጥቁን ባልፈታበትና መሳሪያዎቹን ባላስረከበበት ሁኔታ የሽብርተኝነት ፍረጃውን ከማንሳት ጀምሮ ከፍተኛ የበጀት ድጋፍ እስከ ማድረግ የደረሰ ትብብር እያደረገለት መሆኑ ይታወቃል። ከቅርብ ጊዜ ወዲህ ግን ሁለቱ ኃይሎች ወደ ጦርነት ለመግባት በዝግጅት ላይ የሚገኙ ይመስላሉ። ብልጽግናው ህወሓትን የፋኖ ደጋፊ ሆኗል እያለ ክስ ሲያቀርብበት፣ ህወሓት በበኩሉ ከሃዲውን የነጌታቸውን ቡድን አቅርቦ እኔን ገፍትሮኛል ብሎ ይከሰዋል። ሁለቱም እርስ በርስ የሚያደርጉት ክስ ከ5 ዓመታት በፊት የነበረውን ቅድመ ጦርነት የሚያስታውስ ነው። ህወሓት ጦርነት ሊከፍት ሲዘጋጅ ተደጋጋሚ መግለጫዎችንና ተደራራቢ ክሶችን ማቅረብ ልማዱ ነው። በዚህ ሳምንት ብቻ 3 ክሶችን አቅርቧል። የመጀመሪያው ክስ ተፈናቃዮቹን ወደ ቀደመ ቀያቸው የምመልሰው የአማራ ህዝብ ከወልቃይት ሲወጣልኝና አስተዳደሩን ፈርሶ እኔ ሳዋቅረው ነው የሚል ነው። ሁለተኛው ክስ ደግሞ በኮሎኔል አህመድ የሚመራው የራያ አካባቢ ኮማንድ ፖስት ይበተን የሚለው ሲሆን ትናንት ያቀረበው ሶስተኛው ክስ ደግሞ በቂ በጀትና ነዳጅ አልደረሰኝም የሚል ሆኗል። እነዚህ ተከታታይ ክሶች በህወሓትና በብልጽግናው መካከል ድጋሚ ጦርነት ሊቀሰቀስ እንደሆነ አመላካች ናቸው ሲሉ ወታደራዊ ተንታኞች ይናገራሉ። ሆኖም አሁን ጦርነት የሚቀሰቀስ ከሆነ ህወሓት ካለፈው ስህተቱ ስለተማረ ጦርነቱን ከትግራይ ክልል ውጭ በማድረግ በአማራ ክልል ጎንደርና ወሎ ጠቅላይ ግዛቶች እንዲሆን ዝግጅት ማድረጉን ወታደራዊ ተንታኞች ተናግረዋል።
ብለዋል። ወታደራዊ ተንታኞቹ አክለውም ህወሓት ወደ ጦርነት መግባቱ አይቀሬ ነው ሲሉ ይናገሩና ባለፈው ጦርነት ህወሓት ከስህተቱ ትምህርት የወሰደ ይመስላል። አሁን ሊጀምረው ያሰበበት ጦርነት በትግራይ ክልል ተደርጎ የከፋ ጉዳት እንዳይደርስ በማሰብ ጦሩን ካሁኑ አርቆ ወደ አማራ ክልል እያስገባ ነው። በመሆኑም ውጊያው ሊካሄድ የሚችለው በአፋር በወልቃይትም ጠለምትና በወሎ በኩል ይሆናል። ለዚህ ደግሞ የአማራ ህዝብ ከባድ ዋጋ እንዳይከፍል ሁሉም በትኩረት ሊመለከተው ይገባል ብለዋል። ተባብሶ የቀጠለው የኦሮሚያ ክልል ጥቃት። በምስራቅ ወለጋ ዞን ጊዳ አያና ወረዳ የብልጽግናው መንግስት የጸጥታ ኃይልና ሸኔ በጥምረት በከፈቱት ጥቃት በርካታ ንጹሃን ጉዳት እንደደረሰባቸው የጣና ቴሌቪዥን ምንጮች ገልጸዋል። የጥቃቱ ኢላማ የአማራ ተወላጆችን ማፈናቀልና ማሳደድ ሲሆን በጊዳ አያና ወረዳ ወረቦ ላይ የአርሶ አደሮችን የግል ትጥቅ ለማስፈታት የገባው የኦህዴዱ ብልጽግና ሰራዊትና ሸኔ በጋራ በከፈቱት ተኩስ ከ7 በላይ ንጹሃን የአማራ ተወላጆች እንደተገደሉ ምንጮቻችን ገልጸዋል። ከጥቃቱ የተረፉ የአማራ ተወላጅ አርሶ አደሮች ታፍሰው መወሰዳቸውን የሚናገሩት የጣና ቴሌቪዥን ምንጮች በዚህ የተነሳም በአካባቢው ከፍተኛ ውጥረት ነግሷል ብለዋል። አፈሳው የተጀመረው ከትናንት በፊት አመሻሽ ላይ 3 አርሶ አደሮች ሰብል ስብሰባ ውለው ሲመለሱ ነው ሲሉ የሚናገሩት የዓይን እማኞች በትናንትናው ዕለትም በአርሶ አደሮች ላይ ከበባ ተፈጽሞ እንደነበርና ራሳቸውን እንኳን መከላከል የማይችሉ ንጹሃን አርሶ አደሮች ሲሞቱ ሌሎች በርካታ ቁጥር ያላቸው ንጹሃን ታፍሰው መወሰዳቸውን ተናግረዋል። አርሶ አደሮቹ የተወሰዱት በአካባቢው ወደሚገኘው የብልጽግናው መከላከያና የኦሮሚያ ልዩ ኃይል ካምፕ እንደሆነ የገለጹት የዓይን እማኞች ድብደባና እንግልት እንደተፈጸመባቸው ምንጮቻችን ጨምረው ገልጸዋል። ከትናንት በፊት ህዳር 21 በመከላከያና በኦሮሚያ ልዩ ኃይል የተወሰዱትን አርሶ አደሮች አካባቢው ህዝብ እንዲለቀቁ ጠይቆ እንደነበር ገልጸው ትናንት ከፍተኛ የጦር መሪዎች ጭምር በተገኙበት በእርሻ ስራ ላይ የነበሩ አርሶ አደሮችን በወቅታዊ ጉዳይ ለስብሰባ ትፈልጋላችሁ ብለው ከጠሩ በኋላ ሁሉንም ወደ ወታደራዊ ካምፕ እንደወሰዷቸው ገልጸዋል። ከዚህ ክስተት በኋላ ስለተፈጠረው ሁኔታ የዓይን እማኞች ሲገልጹ ሌላ ታጣቂ ኃይል ወደ መንደር 2 ገብቶ የአርሶ አደሮችን ትጥቅ ለመንጠቅ ባደረገው ጥቃት ነዋሪዎች ራሳቸውን ለመከላከል ባልቻሉበት ሁኔታ ኢሰብአዊ ግድያ ተፈጽሟል ብለዋል። የ7 ንጹሃንን ህይወት የቀጠፈው የጊዳ አያናው ጥቃት ቀሪዎቹን ለአካል ጉዳት የዳረጋቸው ሲሆን በርካቶችን ደግሞ የመኸር ሰብላቸውን ሜዳ ላይ ጥለው በወታደራዊ ካምፕ እንዲታጎሩ አድርጓል። በዚሁ አካባቢ ስላለው ሁኔታ ተጨማሪ መረጃ ያደረሱን ምንጮቻችን በቀጠናው ለዓመታት በጸጥታ መዋቅር ውስጥ ይሳተፉ የነበሩ የአማራ ተወላጆች ትጥቃቸውን እንዲፈቱ አስገዳጅ መመሪያም መውረዱን አስታውቀዋል። አሁን ትጥቃቸውን እንዲፈቱ እየተደረጉ ያሉት በክልሉ የብልጽግና ባለስልጣን እውቅና የሸኔ ታጣቂዎችን ለመዋጋት የነበረ ቢሆንም በአሁኑ ወቅት የዞኑ ባለስልጣናት የአማራ ተወላጆችን የግል ትጥቅ ቀምተው ዞኑ በአዲስ መልክ ላዋቀረው ታጣቂ ኃይል እየሰጠ እንደሆነ ተገልጿል። መሳሪያቸውን እንዲነጠቁ የተወሰነባቸው ግለሰቦች የግል መሳሪያ ፈቃዳቸውን እና ህጋዊ የጸጥታ አካል መሆናቸውን የሚገልጽ ማስረጃ አሳይተው ቅሬታ ቢያቀርቡም ወደ ወታደራዊ ካምፕ ተወስደው የተደበደቡ ትጥቃቸውን እንዲሰጡ ተገደዋል ተብሏል። የኦህዴድ ብልጽግና ስርዓት በወለጋ 4ቱም ዞኖች የሚገኙ የአማራ ተወላጆችን ሙሉ በሙሉ ለማፈናቀል ፕሮጀክት እንደያዘ ይታወቃል። ከዚህ በፊትም የብልጽግናው ሊቀመንበር ወደ ምስራቅ ወለጋ ዞን ነቀምቴ ከተማ ባቀኑበት ወቅት ብልጽግና የኦሮሞ መንግስት ነው፣ መንግስታችሁን መጠበቅ ያለባችሁ ደግሞ እናንተ ናችሁ፣ ኦሮሞ የራሱን መንግስት በክንዱ ካልጠበቀ አማራው ተደራጅቶ ይቀመዋል፣ ከዚያ በኋላ ከ100 ዓመት በላይ ነው የሚታገለው ሲሉ መናገራቸውን ይታወሳል። የብልጽግናው መከላከያ ሰራዊት ምክትል ኤታማዦር ሹም አበባው ታደሰና የተቋሙ መረጃ መምሪያ ኃላፊው ጄኔራል ጌታቸው ጉዲና በቅርቡ በዚሁ ወለጋ ክፍለ ሀገር በነበራቸው ጉዞ ጠላቶቻችን ባንዳዎችን ቀጥረው መንግስታችሁን ሊያሳግዱት ነው፣ ከቅጥረኞቹ መካከል የተወሰነው በእናንተ መሬት የሚገኝ ነው በማለት የወለጋ አማራን የማሳደድና የማፈናቀል ፕሮጀክቱን መናገራቸው አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።